ተመልካቾቻችን እንግዲህ የምንገኝበት ወቅት የተለያዩ ሁነቶች የሚካሄዱበት እንዲሁም ደግሞ ሰዎች ራሳቸውን ለማስዋብ ወደ ውበት ሳሎን ጎራ ማለታቸው አይቀርም። ታዲያ በውበት ሳሎን ውስጥ ስንገኝ ምን አይነት አገልግሎት እናገኛለን የሚለውን ከኔ ጋር በሚኖራችሁ ቆይታ የማስቃኛችሁ ነው የሚሆነው። በተለይ ደግሞ ከጸጉር ውበት ጋር ተያይዞ ምን አይነት አማራጭ አለ፣ አሁን የደረሰበት ደረጃ ምን ይመስላል፣ እንዲሁም ደግሞ ዋጋ ውስጥ እንዴት ነው ስንል የተለያዩ ቦታዎች ዞር ዞር ብለን እናስቃኛችኋለን። አሁን የሚገኘው ላፍቶ ነው። እዚህ ያለውን ደግሞ አስቃኛችኋለሁ። አብራችሁን ቆዩ። የውበት ሳሎን እንደምሆነው መጠን ሁሉም አይነት አገልግሎት አለ። ከጸጉር፣ ከፔዲኪዩር፣ ከሜካፕ፣ ከቀለም እስከ ኦምብሬ ድረስ ጊዜው እስካመጣው አሪፍ የሆኑ ትሬንድ የሆኑ ስራዎችን በአጠቃላይ እዚህ ቤት ማግኘት ይቻላል። ጸጉር ላይም በጣም ብዙ አይነት ስራዎች አሉ። እንደምታዩ ከዌቭ ፐብሊስ ምናምን ከሚባሉ ስራዎች ውጭ በአጠቃላይ ሹሩባ ነክ ነገሮች በጣም ፋሽነብል የሆኑ ስራዎች አሉ። ሹሩባዎች ላይ ነጋሜ፣ አልባሶ፣ ባል ተኮር የሆኑ ስራዎች እነሱ ነው የምንጠቀመው። ከዛ ውጭ ደግሞ እንደዚህ ለራሳቸውን ለመጠበቅ ወይም ደግሞ ኖርማል ስራዎች ሲሆን ፐብሊስ ዌቭ አለ። የተለያዩ ፖኒቴሎችንም እንደዚሁ እንሰራለን። ፍሻናዎችንም ጨምሮ የሰርግ ስራዎችም ያው ወቅቱ የሰርግ እንደመሆኑ መጠን ብዙ አይነት የሰርግ ስራዎችን ከሜካፕ ጋር እያይዘን ቆንጆ ስራዎችን እንሰራለን። እውነት ለመናገር ውበቱ አሁን አሪፍ እየሆነ ነው። የውበት ስራ ወይም ደግሞ ይሄ ኢንዱስትሪ አሁን እየተሻሻለ አሪፍ እየሆነ መጥቷል። ከትናንት ወይም ከድሮ በተሻለ ሁኔታ አሁን ላይ ሰው ራሱን የጠበቀ ወይም ደግሞ ፋሽነብል እየሆነ መጥቷል። በፊት ላይ አሁን እንዳልኩሽ ከእጥበት ብንነሳ የተለያዩ ትሪትመንቶች እንጠቀማለን። አሪፍ የሆኑ የማሳጅ ሲስተሞች መጥተዋል። እነሱን እየተጠቀምን ትሪትመንቶችን እየተጠቀምን ስንሰራም ደግሞ የተለያዩ ስታይሎች አሉ። አሁን ዊግ መሰፋት ብቻ አይደለም፣ ሹሩባ መሰራት ብቻ አይደለም እና ሌስ የሚባሉ ስታይሎች መጥተዋል። ኮፍያ የምንጠቀማቸው ረጅም ጊዜ መጠቀም የሚችሉ እንደ ፖኒቴርም ቢሆን ሂውማንም ቢሆን የተለያዩ ቀለሞችን እየቀባን እያሳመርን ያለ ነው። ጊዜውን ያመጣውን ውበት በአጠቃላይ ለእህቶቻችን እናመጣለን። ብዙ ጊዜ የምሰራው ስፌት ምናምን እሰራለሁ። ዛሬ የመጣሁት ስቲም ለመግባት ነው። ፀጉሬን ስቲም ለመግባት ብዙ ጊዜ የምጠቀመው ነገር ስፌት ስሰፋ 500 ብር ነው የምከፍለው። ብዙ ጊዜ ተሰፍቼ ፐብሊስ ተሰርቼ እንዲሁም እዚሁ ካክስ ገብቼ ምናምን ነው የምሰፋው። ትሪትመንት ብዙ ጊዜ ሻበተር እጠቀማለሁ። ስቲም እገባለሁ። አዎ ብዙ ነገር ይነግረኛል። እሳት አታብዢ ይለኛል። በቃ ብዙ ምክር ይመክረኛል። መጠቀም ያለብኝን ቅባቶች ሪከመንድ ያደርገኛል። ጥሩ ነው። በጣም አሪፍ ነው። ስፌት ልሰራ ነበር የመጣሁት። ስፌትና ፐብሊስ ተሰርቻለሁ። ያው ከስፌት ነው የጀመርኩት። ታጥቤ ምናምን ካስከባብቻለሁ። 1000 ብር እስከ አጠቃላይ ማለት ነው። ስፌትም አለው እሱን ካስገብቷል። እኔም በፀጉሬ ካስገብቻለሁ። ሰፍቼ ሁሉንም ጨራርሼ 1000 ብር ከፍያለሁ። አብዛኛውን ውበት ይጠቀማሉ። በይበልጥ እንደዚህ መተኮሱ የተለመደ ቢሆንም ወቅታዊ የሆነ ነገር ሲሆን ክረምት ሲመጣ ጾም ሲሆን ምናምን ደግሞ ሹሩባ ነክ ነገሮች ላይ ቁጥጥር ላይ ምናምን ነገሮች ትዊስት ላይ ያበዛሉ፣ ያዘወትራሉ። በኖርማል ስራ ደግሞ ያው እንደዚህ መተኮስ፣ ስፌት፣ ፍሪዞችን እንጠቀማለን ማለት ነው። እኛም ቤት ያው በዘልማድ ዌቭ እና ፐብሊሶች ከ400 እስከ 500 ባለው ሬንጅ ውስጥ ይሰራሉ። ሹሩባም ደግሞ እንደዛው ከ300 እንደ ዲዛይኑ ዋጋው የተለያየ ስለሆነ ሁሉም ስራዎች በአንድ አይነት ዋጋ አይሰጥም። በእርግጥ ግን ሁሉም ስራዎች አሉ። ተመልካቾቻችን አሁንም ቅኝታችን እንደቀጠለ ነው። በሴቶች የውበት ሳሎን ውስጥ ብንገኝ ምን አይነት አገልግሎቶችን እናገኛለን? በተለይ ደግሞ የጸጉር ውበትን ከመጠበቅ አኳያ ምን አይነት አማራጮች አሉ? ከቴክኖሎጂ አሁን የደረስንበት ደረጃ ምን ይመስላል የሚለውን ነው ቅኝት እያደረገን የምንገኘው። አሁን ደግሞ የምገኘው ሰንጋተራ አካባቢ ነው። እዚህ ያለውን ደግሞ አገልግሎት ምን ይመስላል የሚለውን ወደ እናንተ የማደርስ ነው የሚሆነው። አብራችን ቆዩ። ፔዲኪዩር፣ ሜኒኪዩር፣ እጅ ጄል፣ አክሊሪንግ፣ ከለር፣ ሁሉም ሳሎን ያለው ነገር ሁሉ አገልግሎት እንሰጣለን። በፀጉር አይኔ ምንም ማለት ያው ጥርሳችንን የነቀልንበት ስለሆነ መቁረጥ፣ ከለር፣ ኤቭሪ የሚያስፈልገው ነገር ሞር ኦፍ የኛ ቤት የሚለየው እንደውም ፀጉር ላይ አናሊሲስ በማድረግ ነው።
ጸጉር ቤዚካል ነገሮችን በመጥቀስ ጸጉር ይሄ ያስፈልገዋል። የኛ ቤት ከስተመሮች በዚህ በጣም ብዙ ተጠቃሚዎችና ብዙ እንትን ያላቸው ከስተመሮቻችን ናቸው። ምሳሌ እኛ ቤት አሁን በጣም ፐብሊስ አለ። ፐብሊስ 500 ብር ነው። ዌቭ 600 ብር ነው። ፔስትራ 500 ብር ነው። ሹሩባ በተለምዶ የትግሬ ሹሩባ የምንለው ዱላ ያለው 1200 ብር። ጋሜ የምንለው አለ ደግሞ እሱ 1500 ብር። እነዚህ ነገሮች ናቸው። ጥፍር በጣም በቃ ቤስት የሚባል እንትን አለን 1500 ብር። ጄል በሺላክ ከዛ ልጥፎች ያሉ የሚወርዱ ሂሳቦች አሉ። ፔዲኪዩር ስፔሻል ፔዲኪዩር የቤቱ ስፔሻል አለ እስከ 2000 ምናምን ብር የሚዘልቅ ከዛ እያለ የሚወርድ አለ ኖርማል። ብዙ አይነት አገልግሎት አላቸው። ጥፍሬን መሰራት ስፈልግ እዚህ መጥቼ ነው የምሰራው። ፔዲኪዩር መሰራት፣ ትሪትመንት መግባት ብፈልግ፣ እንደዚህ የሚያምር ሹሩባ መሰራት ብፈልግ እዚህ መጥቼ ነው የምሰራው። በቃ በአንድ ቦታ ብዙ ነገሮችን የያዘ ቤተ ውበት ስለሆነ የፈለኩትን ነገር መጥቼ ተሰርቼ ብሄድ ምንም ቅርም ሳይሳይ ደስ ብሎኝ ነው የምሄደውና ብዙ አገልግሎቶችን እጠቀማለሁ። ዛሬ ሹሩባ ነው እየተሰራ ያለሁት። ያው በፀጉር ብቻ ስለሆነ 500 ብር ነው የምከፍለው። ፖኒቴል ነው ልሰራ የመጣሁት ዛሬ። ከዚህ በፊት ፔስትራም፣ ስፌትም ሹሩባም እሰራለሁ። ፖኒቴል 1500። ፀጉር ምን ትሪትመንት ያስፈልገዋል? ትሪትመንት ትራዲሽናልም ፕሮፌሽናልም ትሪትመንቶች አሉን። ትሪትመንቶች በብዙ መንገድ ይሰራሉ። አሁን ትራዲሽናል ትሪትመንት የምንላቸው ብዙ ነገሮችን እዚሁ የሚያስፈልጋቸውን ኢንግሪዲየንቶች ጨምቀን የሚያስፈልጋቸውን ነገሮች አድርገን ለውድ ከስተመሮቻችን እናቀርባለን። ፕሮፌሽናል ትሪትመንት ፕሮቲን፣ ሞይስቸር፣ ኬራቲን የተለያዩ ትሪትመንቶች የፀጉር ፒኤች ባላንስ አይተን የሚያስፈልጋቸውን ነገሮች እንሰጣለን። ምርመራውም እዚሁ ነው የሚደረገው። እዚሁ መሳሪያዎች አሉ። የተለያዩ ወደ 3 የሚሆኑ መሳሪያዎች አሉ። ሲመጡ መጀመሪያ ያው ነው ካለኝ ከልምድ አንፃር እንግዲህ ረጅም ዓመት ፀጉር ስራ ላይ ነው የሰራሁት። ያን ፀጉር ስራ ላይ ከመስራት አንደኛ ወደዛም ስተዲ እንድገባ ያደረገኝ ለፀጉር ካለኝ ፍቅር አንፃር ነው። ፀጉር ላይ ከማያቸው ቆዳ ላይ ከማያቸው ነገሮች አንፃር ነውና ከልምድ ከራሴ ከማየው ነገር አንፃር እነዛን መሳሪያዎች አነሳለሁ። ቆዳ ላይ ካለ ይሄኛው መሳሪያ ነው፣ ፀጉር ላይ ካለ ይሄ መሳሪያ ነው። እነዛን ሁላ እዚህ ቤት ነው የምናደርገው። እዚህ ቤት ላይ እናደርግና የመጀመሪያው ምርመራ በዚህ ይካሄዳል። ማስዋብ፣ ማሳመር፣ እንደዚህ ፒያስትራዎች፣ ዌቭ ስራዎች እነዚህ ፀጉር ላይ ያሉትን አጠቃላይ ከቁርጥና ከቀለም ጋር በአንደኛነት እዚህ ቤት ውስጥ በአገልግሎት ደረጃ እንሰጣለን። ከዛ ውጭ ደግሞ ባለፈ የጥፍር ስራም አለ። በአሁኑ ሰዓት ላይ ያው በጣም ሰው እየለመደው የመጡ የተለያዩ ትሬንዶች አሉ። ሰው እየተከተላቸው እየተለመዱ በአብዛኛው ህብረተሰብ እየተለመዱ የሚሄዱ ስራዎች አሉ። ከነዛ ስራዎች ውስጥ ደግሞ አሁን ጊዜው ያለው ይሄ ሜሲ የሆነ የተደበላለቀ ቮሊዩም ያለው የዛን አይነት ትሬንድ የዛን አይነት ፋሽን እየተከተልን ሰው ልምድ እያደረገ ያለው ያንን ስለሆነ እነዚህን እንሰራለን። ከዛ ውስጥ ከካስክ ወጥተው የሚሰሩ የካስክ ፍሪሶች አሉ። በፒያስትራ በመታገዝ ደግሞ የሚሰሩ ከርሎች አሉ። ወደ ላይ የሚሰሩ ከርሎች አሉ። ወደ ውስጥ የሚሰሩ ከርሎች አሉ። ከዛ ደግሞ ባለፈ ደግሞ በአይረኖች ደግሞ በሂት ወይም ደግሞ ድሮካውያ ብለን በምንጠራው በሱ ደግሞ የሚሰሩ የዌቭ ስራዎች አሉ። ዋጋው እንግዲህ ከ2500 እስከ 15000 ብር ድረስ የሚደርሱ የተለያዩ ፕሮግራሞች አሉ። በሴሽን የሚሰጡ ፓኬጅ ፕሮግራሞች ናቸው እነዚህ ፓኬጅ ትሪትመንቶቹ። አሁን 15000 ስል የአንድ ጊዜ አይደለም። እስከ 6 ጊዜ ወር ከ15 ቀን የሚደረጉ ቅድሚያ ክፍያ የሚደረግባቸው ማለት ነው። እነዛ ከ2500 ጀምሮ እስከ 15000 ድረስ አሉ። ያ እንደ አይነቱ እንደሚኖረው የፀጉር ችግር ራስ ቅል ላይ እንደሚኖረው የራስ ቅል ችግር እና የቆዳ ችግር እነዚህ ታይቶ የሚሰጡ ፕራይሶች ናቸው። ኖርማሊ የፈለኩትን አይነት ስታይል እሰራለሁ። ዛሬ ግን የመጣሁት ትሪትመንት ለማድረግ ነው። ትሪትመንት እያደረኩኝ ነው ያለሁት። አሁን 3ኛ ዙር ደርሻለሁ። የሚደረግልኝ ነገሮች ኦይል አለ። መጀመሪያ ፀጉሬ በሻምፖና በኮንዲሽነር ታጥቦ ኦይል ይደረግልኛል። ከዛ ደግሞ እሱ ማሳጅ ተደርጎ ከታጠብኩ በኋላ ድጋሜ ሌላ ክሬም ትሪትመንት አለ።
ካስክ ውስጥ ገብቼ እለቀለቃለሁ ማለት ነው። ታጠብና ያው ከዛ ካስክ ገባል። ምርመራው መጀመሪያ በካሜራ ይታያል። ጸጉሬ ያለበት ስቴጅ ምንድነው የሚለውን ነገር በካሜራ ቼክ ይደረጋል። ከዛ ያው ጸጉሬ የተነቃቀለው ውስጥ ላይ ያለውን ጸጉሬ የሌለበት ፓርት ሁሉ ይታያል። ከዛ አስፈላጊው ትሪትመንት ይካሄዳል ማለት ነው። ይህን ትሪትመንት ለማግኘት 15000 ለመጀመሪያው ፓኬጅ ማለት ነው። እኔ እዚህ የጸጉር ትሪትመንት ጀምሬያለሁ። አንድ 7 ሳምንት ይሆነኛል ከጀመርኩኝ። ያንን ለማድረግ ነው የመጣሁት። ስመጣ እኔ በዋነኛ የመጣሁት ከፊስት የሳሱ ጸጉሮችን ለማከም ነው። በሱ ላይም ለውጥ እያየሁኝ ነው። ፓኬጆቹ የሚያጠቃልሉት ከመታጠብ ጀምሮ ነው። መታጠብ፣ ኮንዲሽነር፣ ሻምፖ እነዚህን የመሳሰሉትን ነገሮች ሁላ ሰዎች ከራሳቸው ይዘው ሲመጡ ያንን አንጠቀሙም። ለምንድን ነው ያንን የምናደርገው? ሻምፖ፣ ኮንዲሽነሮች አንዳንድ ጊዜ አድቫንስ የሆነ ነገር በላያቸው ላይ ይኖራል። እነዛ በላያቸው ላይ ያለው አድቫንስ ነገር ደግሞ ለጊዜውም ቢሆን ቆዳም ላይ ጸጉርም ላይ ያሉትን ችግሮች ሱዝ ሊያረጉ፣ ሊያለሰልሱ፣ ካም ሊያረጉት ይችላሉ። ስለዚህ ያ እኛንም ዲስትራክት ስለሚያደርገን ስለሚረብሸን ደንበኛችንም ደግሞ የኛ ትሪትመንት ነው የምትጠቀመው ወይስ ፕሮዳክቷ ያንን በጣም ኮንፊውዥን ስለሚከታት ኮንዲሽነርና ሻምፖ ከራሳቸውን ቢያመጡ አንጠቀምም፣ ከዚህ ነው የምናደርገው። ስለዚህ እያንዳንዱ ፕራይስ እነዚህን ኢንክሉድ ያደርጋሉ። እኛ ጋር ለዚህ ለሄር ትሪትመንት አገልግሎት ለቆዳ ትሪትመንት በሚመጡበት ሰዓት ላይ እንደምናውጣውን ፕራይስ አገልግሎቱ ላይ ለነሱ ያስፈልጋል የምንለውን ነገር ተጨማሪ ክፍያ እንዲከፍሉ አናደርግም። ምክንያቱም ነገሩ አዲስ የተለመደም ስላልሆነ ወደፊትም ደግሞ ይሄን በብዛት በሰፊም ለመስራት ስለምፈልግ ህብረተሰቡ ማህበረሰቡ ግንዛቤ ውስጥ እንዲከተው ከማሰብ አንጻር ክፍያ ላይ ብዙም ያተኮረ ስራ አይደለም እየሰራው ያለው በአሁኑ ሰዓት ላይ። ይሄ አሁን እንግዲህ እንዳልኩት በቃ ይሄ ልክ በፕሮፌሽናል ደረጃ የሚሰራ ስራ ስለሆነ የመጀመሪያው ዳያግኖስ ስም፣ እንደገና ደግሞ የፎቶና የቪዲዮ ስክሪንሻቶች ይኖራሉ። የራሱ ሶፍትዌር ያለው ኮምፒውተር አለ። ያን ኮምፒውተር በመታገዝ ዳታ ይመዘገባል። አንድ ደንበኛ ለትሪትመንት መጣ። ሴሽን ትሪትመንቱ 1 ወር፣ 2 ወር፣ 3 ወር፣ 4 ወር ፈጅቶባት ያንን ተከታትላ ጨርሳ እንደገና ደግሞ ሄዳ 2 ዓመትም 3 ዓመትም ተመልሳ ቆይታ ብትመጣ የሆነ ነገር ሆንኩኝ፣ እንደዚህ ደግሞ አጋጠመኝ፣ እንደዚህ ደግሞ ነገር ሆንኩኝ ብላ በምትመጣበት ሰዓት ላይ ዳታውን ነው የምናወጣው። ዳታውን ስናወጣ ደግሞ ብዙ እንዳንሄድ ያደርገናል። ብዙ እንደ አዲስ እንዳንጀምር ያነገናል። የነበሩትን ሂስትሪዎች አይጥተን ከዛ ሂስትሪ አንጻር ያ ነገር ለምን እንደተመለሰ ቶሎ መለየት እንችላለን። ያንን ቶሎ በመለየት ጊዜዋንም ብዙ ሳታባክን ገንዘቧንም ሳታባክን በአጭር ትሪትመንት እንድትመለስ እናረጋታለን። እና ዳታም የምጠቀመው ዳታ ኮምፒውተራይዝድ የሆነ በሶፍትዌር የታገዘ ዳታ ነው። በጣም የብዙ ሴቶች ጥያቄ እንደመሆኑ መጠን የጸጉርን ጥንቃቄ ወይም ደግሞ ትሪትመንትን ስንጀምር ከላይፍ ስታይላችን ነው የምንጀምረው። ብዙ እህቶቻችን ማማርን እንጂ ጸጉርን ኬር ማድረግ ብልሃቱ ብዙ ጊዜ የለንም። ጸጉርን ስንጠቀም ያው ከመታጠብ ጀምሮ እስከ መቀባት ስንሄድ ጊዜውን ተኮር አድርገን በምን ሰዓት ነው የምቀባው፣ በምን ሰዓት ነው የምታጠበው የሚለውን ነገር ምንድነው የምቀባው የሚሉት ነገሮች ላይ ፎከስ ማድረግ። ከዛ ውጭ ደግሞ የጸጉራችንን የእድገት መጠን እያየን ጫፍ ጫፉን ማንሳት። ጫፍ ጫፍ አለው ማለት መንታ ያበቅላል፣ ጫፍ ጫፍ አለው ማለት ይተሳሰራል። ዳት ሚንስ ከስር ይነቀላል ማለት ነው። ያ እንዳይሆን ደግሞ ኸርባል በሆኑ ነገሮች ወይም በተፈጥሮ ነገሮች የግድ ጸጉሮች ደግሞ አይጠበቅባቸውም። የቤታቸው እንዳልኩሽ ወይራ ዘይት፣ እንቁላል፣ አቮካዶ ምናምን ነገሮችን እርጎም ጨምሮ ማርንም እንደዚሁ የተለያዩ ውህዶችን በመጠቀም ከመታጠባቸው በፊት ቆዳቸው ላይ ሚክስ አድርገው ቆዳቸውን ማሳጅ ማድረግ ያ ቢያንስ ከድርቀት ይከላከልላቸዋል፣ ከመሰባባይ ይከላከልላቸዋል። ከፈም ስታይል ከመጠቀማቸው በፊት ወይም ስታይልን ከመስራታቸው በፊት እነዚህን ትሪትመንቶች ቢያደርጉ ሞር ውጤታማና የተሻለ ውበት ያገኛሉ ብዬ አስባለሁ። ጸጉራችን ተነቃቀለ፣ ተሰባበረ ተብሎ ብዙ ጊዜ የሚደረጉ ነገሮች አሉ። በተለይ በአሁኑ ሰዓት ላይ ቤት ውስጥ የናቹራል ነገር መጠቀም መልካም ነው። ከናቹራል ውጭ ያሉ የሚባሉ ነገሮች ደግሞ ናቹራል መልካም ነው ብለን ስንል ከናቹራል ውጭ ያሉ ነገሮች በፋብሪካ ደረጃ የሚመረቱ ነገሮች ደግሞ የዛ ተቃራኒ ኔጌቲቭ ሆነው መጥፎ ናቸው ማለት አይደለም። ስለዚህ ብዙ በአሁኑ ሰዓት ላይ እኔ ለመከር የምፈልገው ማስተላለፍ የምፈልገው መልእክት ምንድነው፣ በአብዛኛው ቤት ውስጥ ያሉ ፕሮዳክቶችን የሚጠቀሙ ሰዎች በፋብሪካ የተሰሩ እንትኖች ጋር ያላቸውን አመለካከት በጣም የተቃረነ ነው የሚሆነው። ያ መሆን የለበትም። በቤት ውስጥ ያሉ የምንጠቀማቸው ነገሮች ሮ ማቴሪያል ናቸው። ቀጥታ ምርቱን ጥሬውን ነው የምንጠቀመው። ምንም አይነት ፕሪዘርቫቲቭ የለውም፣
ምንም አይነት ሌሎች አጀሲቭ የሆኑ ነገሮች የሉትም። እነዚህ ደግሞ ምን ያደርገዋል? ያንን ፕሮዳክት ብዙዎቹ የየራሳቸው ባህሪ አላቸው። በተለይ የሼልፍ ታይም ባህሪ አላቸው። የመቀመጥ አቅማቸው ምን ያህል ነው። ከቆዳ ጋር ደግሞ ሲቀመጡ ወደ ሌላ ሪያክት የሚያደርጉ አሉ፣ የስት የሚይዙ አሉ፣ የሚሻግቱ አሉ። በአማርኛው ለመግለጽ ሻጋታን በቀላሉ የሚፈጥሩ አሉ። ባክቴሪያ በዚህ ሰዓት ላይ በቀላሉ ይራባል እና ብዙ ፕሮዳክቶች በድግግሞሽ ለቆዳ የሆነ ከፍተኛ የሆነ ኢንፍሌሜሽን ያመጣሉ። ለዛ ነው ከዚህ በፊት ያየነው ነገር አለ። በአንድ ሰሞን ሬት መንገድ ላይ ሁላ ለፀጉር እስኪሸጥ ድረስ በየቦታው ይሸጥ ነበር እና ሬት በጣም ፓወርፉል የሆነ አንቲባዮቲክ፣ አንቲቫይራል ያሉት ነገሮች ናቸው። በጣም ብዙ ጥቅም አለው ሬት ላይ። ያንን ግን ዳይሬክት መጠቀም ተጠቀሙና ሰው ከዛ መልሶ ምን ሆነ? ከሬት ጋር ጸብ ፈጠረ። ሬት ደግሞ እያየነው አይደለም። ተመልካቾቻችን በሴቶች የውበት ሳሎን ውስጥ ስንገኝ ምን አይነት አገልግሎቶችን እናገኛለን ስንል ነበረ ቅኝት ስናደርግ የነበረው። በተለይም ደግሞ የፀጉሩን ውበት ከመጠበቅ አኳያ አሁን የደረስንበት ደረጃ ምን ይመስላል፣ ከቴክኖሎጂ እንዲሁም ደግሞ ከዋጋ አኳያ እንዴት ነው ስንል ነበረ። በእኔ በኩል የነበረው ዓለም ሸማች መሰናዶ የተከታተላችሁትን ይመስል ነበረ። ቀጣይ ዓለም ሸማች መሰናዶ ይቀጥላል። አብራችሁን ቆዩ።